ገና 17 ዓመቱ እያለ ነበር በገዛ ወንድሞቹ የተከዳው። ምንም እንኳን እርሱ ትልቅ መሆንን ቢያልምም የገዛ ወንድሞቹ ግን ወደ ጉድጓድ ጣሉት። ይህ በጣም ያሳዝናል። በዚህም ልቡ እጅግ ተሰብሯል። ያለመው ያሰበው ለአባቱ ለወንድሞቹ የነገራቸው ነገሮች እውን እንደማይሆኑ እያሰበ ነው። ዮሴፍ ያዕቆብ ከሚባለው አባቱና ከወንድሞቹ ጋር ነው አብሮ የሚኖረው። በጎቹንም ከወንድሞቹ ጋር በመሆን ይጠብቃል። ዮሴፍ ከወንድሞቹ ጋር በሚውልበት ጊዜ ወንድሞቹ የሚሰሩትን መጥፎ ነገር እየመጣ ይናገራል። ያዕቆብም ደግሞ ከሌሎቹ ልጆቹ አብልጦ ዮሴፍን ይወደው ነበር። ምክንያቱም ደግሞ እርሱ በእርጅና የወለደው ብቸኛ ልጁ ስለሆነ፣ ደግሞ ከሚወዳት ሚስቱ ከራሄል ያለው የመጀመሪያ ልጁ ስለሆነ ነው። ያዕቆብም ፍቅሩን እንዲገልጽለት ለዮሴፍ የሚያምር ኮት ሰጠው። በሚመለከተው ሰዎች ሁሉ ፊት ይህ የአባቱ ስጦታ ይታይ ነበር። ነገር ግን ይህ ድርጊት በወንድሞቹ መካከል እንዲጠላ አደረገው። ይህ ደግሞ የሆነበት ምክንያት ያዕቆብ ከሌሎቹ ልጆቹ አብልጦ እንደሚወደው በግልጽ ስላረጋገጠ ነው። የሚያስገርሙ ደግሞ ከዚህ በኋላ ዮሴፍ ጭራሽ ወንድሞቹን የሚያስቆጣ ህልም አለመ። ያየሁትን ህልም ልንገራችሁ። ዮሴፍ በመደነቅ ሆኖ አላቸው፣ እነሆ በእርሻ መካከል ነዶ ስናስር ነበር። የኔን ነዶ ቀና ብላ ቆመች። እናንተም ነዶዎች በዙሪያ ቆመው ለኔ ነዶ ሰገዱ። ወንድሞቹም በዚህ ንግግሩ እጅግ በጣም ተቆጡ። በእኛ ላይ ልትነስክብን ይሆን ወይስ ልትገዛን? ከዚህም የተነሳ በልባቸው አንዳች ነገርን ማሰብ ጀመሩ። ቅናት በውስጣቸው አደገ። የሚያስገርመው ግን ዮሴፍ አሁንም ድጋሚ ህልምን አለመ። ህልሙም እንዲህ ነበር። ዮሴፍ ለወንድሞቹ እንዲህ ብሎ ነገራል። እነሆ ፀሐይና ጨረቃ 11ም ከዋክብት ሲሰግዱልኝ አየው። ይህንንም ህልም ሲነግራቸው ወንድሞቹ እጅግ በጣም ቀኑ። የሰጡትም ምላሽ አድናቆት ሳይሆን ንዴት የተሞላ ነበር። የሚያስገርመው እነርሱ ብቻ ሳይሆን የገዛ አባቱ እንኳን ተቃወመው። ይሁን እንጂ ያዕቆብ ህልሙን በልቡ አስቀመጠው። ከጥቂት ጊዜም በኋላ ያዕቆብ ዮሴፍን ወደ ወንድሞቹ ላከው። ዮሴፍም አባቱ የሰጠውን የሚያምር ካባ አድርጎ ወደ እነርሱ ሄደ። ወንድሞቹም ባዩት ጊዜ ውስጣቸው ያለው ጥላቻ ተነሳ። እንዴት አድርገውም ሊያጠፉት እንደሚችሉ መማከር ጀመሩ። ይሁት ህልመኛው መጣ፣ እንደውም እንግደለውና እዚሁ ጥለነው እንሂድ። ነገር ግን ታላቅ ወንድማቸው ሮቤል እንዲህ አለ፣ አይ አንግደለው፣ በጉድጓድ ውስጥ እንዳለው። ይህንንም ያለበት ምክንያት ዮሴፍን እነርሱ ከሄዱ በኋላ ለማዳን ነበር። ዮሴፍን በመጣ ጊዜ ካባውን አውልቀውበት ወደ ጉድጓድ ጣሉት። ለመብላትም ተቀመጡ። ቁጭ ብለውም እየተመገቡ ያለ ግብፅ ነጋዴዎች በመንገዳቸው ማለፍ ጀመሩ። ይሁዳም አዲስ እቅድን ነገራቸው። የገዛ ወንድማችንን ብንገለው ምን እንጠቀማለን? ለምን ለእነዚህ ነጋዴዎች አንሸጠውም? ስለዚህም ዮሴፍን ከጉድጓድ አውጥተው በ20 ብር ሸጡት። እነርሱም በቃ ህልመኛው ወንድማችን ተሸጠ ብለው አሰቡ። ሮቤልም ከሄዱ በኋላ ወደ ጉድጓዱ ተመልሶ ዮሴፍን ፈለገው። ወንድሞቹም እንደሸጡት አላወቀም ነበር። ወንድሞቹም ይህንን ድርጊታቸውን ለመሸፈን የወንድማቸውን ኮት ወስደው በግ አርደው በደም ነከሩት። ወደ አባታቸውም ያዕቆብ አምጥተው እንደዚህ አሉት፣ በመንገድ ላይ ይህንን ኮት አገኘ ነው። እስቲ እያውና ይህ የልጅህ ከሆነ ንገረን። ያዕቆብም ልክ እንዳየው አስታወሰው። አዎ ይህ የልጄ ኮት ነው። ያዕቆብ እጅግ በጣም አለቀሰ። ምናልባትም አውሬ በልቶት ሊሆን ይችላል ብሎ በጣም አዘነ። ለብዙ ቀንም አለቀሰ። ማንም ሊያጽናናው አልቻለም። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲህ አይነት አስተማሪ የመጽሐፍ ቅዱስ ታሪኮች ቶሎ እንዲደርሳችሁ የደወል ምልክቷን ጫኑ። ምናልባት ለሌላ ሰው ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር ማድረግ እንዳይረሳ። ዮሴፍም በግብፅ ለጲጢፋራ ተሸጠ። በጲጢፋራ ቤትም ማገልገል ጀመረ ልክ እንደ ባሪያ። የሚያስገርመው ግን በዛ ቦታ እንኳን ሆኖ እግዚአብሔር ሞገስን ሰጠው። እግዚአብሔርም ከእርሱ ጋር ነበር። ጲጢፋራም ዮሴፍን በቤቱ ሁሉ ላይ ሾመው። ዮሴፍም በጲጢፋራ ሚስት ፊት ውብ ሆኖ ታየ። እርሷም አብሯት እንዲተኛ ጠየቀችው። በቤት ውስጥ ማንም አልነበረም። ዮሴፍ ግን እምቢ አለ። እንዴት ይህንን ማድረግ እችላለሁ? ጌታዬ ካንቺ በቀር ሁሉን ነገር ሰጥቶኛል፣ አንቺን ግን አልሰጠኝም። ይህንን ማድረግ አልችልም። እርሷም በውሸት ወነጀለችው። ወደ እስር ቤትም እንዲጣል ተደረገ። የሚያስገርመው ግን አሁንም በእስር ቤት ሆኖ እግዚአብሔር ከእርሱ ጋር ነበር። አንድ ቀን ሌሊትም 2 የፈርዖን አገልጋዮች ህልምን አለሙ። እነርሱም ጌታቸው ፈርዖንን አሳዝነው በእስር ቤት የነበሩ ናቸው። እነርሱም ጠጅ አሳላፊና እንጀራ ሰጪው ነበሩ።
ያጓጓቸው የህልማቸው ፍቺ ነበር። ማንም ያንን ሊያደርግላቸው አልቻለም። ነገር ግን ዮሴፍ ህልማቸውን ፈቶ ነገራቸው። የጠጅ አሳላፊው ህልም ትርጓሜን ልክ እንደ ቀድሞ በንጉሥ ፊት ጠጅ እንደሚያሳልፍ ነበር። የሚያሳዝነው ግን የሁለተኛው ፈርዖን በእንጨት ላይ እንደሚሰቅለውና እንደሚሞት ነበር። የሚያስገርመው የሁለቱም ህልም ትርጓሜ እውነት ሆነ፣ ልክ ዮሴፍ እንደተናገረው። ዮሴፍም ያ ጠጅ አሳላፊ በሚወጣበት ጊዜ አንድ ነገርን ለመነው፣ እባክህን ወደ ቦታ ስትመለስ እኔን አስታውሰኝ። ነገር ግን ጠጅ አሳላፊው ዮሴፍን ረሳው። በንጉሥ ፊትም ጠጅ ማሳለፉን ቀጠለ። 2 ዓመታትም አለፉ። ፈርዖንም እጅግ በጣም የሚያስጨንቅ ህልምን አየ። ነገር ግን የትኞቹም አስማተኞች ህልም ተርጓሚዎች ሊፈቱለት አልቻሉ። ያን ጊዜም ጠጅ አሳላፊው አስታወሰ። ዮሴፍ ህልሙን መፍታት እንደሚችል አስታወሰ። የንጉሥን ህልም ከሰማ በኋላ ወደ እግዚአብሔር ጸልዮ ፍቺውን አወቀ። የህልሙም ትርጓሜ እንዲህ ነበር። ለ7 ዓመታት በግብፅ ላይ በረከት፣ ደስታና ተድላ እንደሚሆን ተናገረ። ከዛም በኋላ ግን ለ7 ዓመታት በምድሪቱ ላይ ከባድ የሆነ ድርቅና ረሃብ እንደሚመጣ ተናገረ። እንዲህም አለ ዮሴፍ፣ ፈርዖን አንድ ጥበበኛን ሰው ይመድብ። ከዚያም በኋላ ለ7 ዓመታት ጥጋብ በሚሆንበት ዘመን ለሚቀጥሉት 7 ረሃብ ለሚመጣባቸው ዓመታት ምግብን ያከማች። በዚህም ግብፅ ከረሃብና ከድርቁ ማምለጥ ትችላለች። ፈርዖንም በዚህ እጅግ በጣም ተገረመ። እነሆ እንደ ዮሴፍ አይነት የእግዚአብሔር መንፈስ ያለበትን ሰው እናገኛለን ብሎ ተናገረ። ፈርዖንም ዮሴፍን ልክ ከንጉሥ ቀጥሎ እንደ አጠቃላይ አዛዥ አድርጎ ሾመው። ይህ የሆነውም በ30 ዓመቱ ነበር። የጥጋቡ ዘመን ካለፈም በኋላ ልክ ዮሴፍ እንደተናገረው የረሃቡ ዘመን መጣ። ከዚህም የተነሳ ያዕቆብ ልጆቹን ከግብፅ ምግብ እንዲገዙ ላካቸው። ነገር ግን አንድ ልጁ ቢንያም ቀርቶ ነበር። ቢንያም ማለት የዮሴፍ ከእናትም ከአባትም የተወለደ ብቸኛ ወንድሙ ነው። እነርሱም ከመጡ በኋላ ዮሴፍ መሆኑን ሳያውቁ ሰገዱለት። የግብፅን አስተዳደር እንዳገኙ በማሰብ ነበር። ዮሴፍ ግን ወዲያው እንዳያቸው አስታወሳቸው። እሱ ግን ቀጥታ አላወራቸውም ነበር። በመጀመሪያም እንዲህ አላቸው፣ እናንተ በርባሪዎች ናችሁ፣ የመጣችሁትም የግብፅን ድካም ለማወቅ ነው። እነርሱም በጣም በመፍራትና በመንቀጥቀጥ እንደዚህ አሉት፣ የመጣነው ምግብ ፈልገን ብቻ ነው። በዕድሜ የገፋ አባታችን በቤት እየጠበቀን ነው። አባታችን አንደኛው ልጁ ጠፍቶበታል። አሁን በቤት የቀረው አንድ ልጅ ነው። እኛ በአጠቃላይ 12 ነበርን። አሁን የመጣነው 10 ነን። ዮሴፍም የተናገሩትን ነገር ካዳመጠ በኋላ ወንድሙን ማየት ስለናፈቀ እንደዚህ አላቸው፣ የተናገራችሁት ነገርን ለማረጋገጥ ያላችሁትን ወንድማችን ይዛችሁት ነው። ስምዖንንም ያዘው። የቀሩትንም ደግሞ እህል ከቶ ሰደዳቸው። ዮሴፍም እህላቸው ውስጥ ብራቸው እንዲከተት አደረገ። እነርሱም በመንገድ ሲሄዱ አዩት፣ ደነገጡ። ለአባታቸውም የሆነውን ሁሉ ነገሩት። ወንድማቸው ስምዖንን እንደተያዘ ተናገሩ። ቢንያምንን ይዘው መሄድ እንዳለባቸው ነገሩት። አባትየው ይህ ነገር እጅግ በጣም አሳዘነው። ሮቤልም ኃላፊነቱን እንደሚወስድና ቢንያምን ይዞት እንዲሄድ ጠየቀ። አባትየው ግን በፍጹም አይሆንም አለ። ከግብፅ ያመጡትን ምግብ ባለቀ ጊዜ ሄደው መግዛት ነበረባቸው። ይሁዳም ኃላፊነቱን እንደሚወስድና ቢንያምን ይዘው ሄደው መልሰው እንደሚያመጡት ያዕቆብን አሳምኖ ቢንያምን ይዘው ተመለሱ። ከዚያም በኋላ ደርሰው ለዮሴፍ ቢንያምን አሳዩት። እርሱም ግብዣ አዘጋጀላቸው። አብረውም ተመገቡ። ለሁሉም እህል ሰጣቸው። ቢንያም ግን 5 እጥፍ ከሁሉም ይበልጥ ነበር። ነገር ግን እህላቸው ውስጥ ብር ከላይ አድርጎ ነበር። በቢንያምም እህል ድርሻ ውስጥ ጽዋን አስቀመጠ። ይህ ዮሴፍ የጠበቀው ጊዜ ነበር። በመንገድም አገልጋዩ እንዲከተላቸው አደረገ። እርሱም እንዴት በመልካሙ ፈንታ ክፉ ትመልሳላችሁ ብሎ እንዲፈተሹ አደረገ። ቢንያምም ተወሰደ። በዚህ ጊዜ ግን ይሁዳ ወደፊት መጥቶ እንዲህ አለ፣ በእርሱ ፈንታ እኔን ውሰደኝ። እርሱ ወደ ቤት ካልተመለሰ አባታችን መሞቱ ነው። በዚህ ጊዜ የዮሴፍ ልብ ተከፈተ፣ አለቀሰ። ከክፍሉም ሁሉም እንዲወጡ አዘዘ። የቀሩትን ወንድሞቹ ብቻ ነበሩ። እነርሱም በጣም ደንግጠውና ፈርተው ነበር። እነርሱም ያልጠበቁትን ነገር አላቸው። እኔ ዮሴፍ ነኝ፣ ወንድማችሁ ለግብፅ የሸጣችሁ። የሚያደርጉት ግራ ገባቸው፣ እጅግ በጣም ደነገጡ። የሚያስገርመው
ይህ እጅግ በጣም ኃያል የሆነው ሰው እነርሱ ለግብፅ የሸጡት ወንድማቸው ነው። እሱም እንዲህ አለ፣ ኑ ወደ እኔ ቅረቡ፣ እናንተ ለክፋት ብታደርጉብኝ እግዚአብሔር ግን ለመልካም ቀየረው። ዮሴፍም ለሁሉም ይቅርታ አደረገላቸው፣ አቀፋቸው። ያ በልጅነቱ ያለመው ህልም እውን ሆነ። ያየው ህልም እነሱን ለመምራት ሳይሆን እነሱን ለማዳን ነበር። በፈርዖንም ግዛት ውስጥ ይህ ተነገረ፣ የዮሴፍ ወንድሞች መምጣታቸው። ፈርዖንም በዚህ ደስ ተሰኘ። አባቱንም ቤተሰቦቹንም ልኮ እዚህ አምጥቶ እንዲያኖራቸው ነገረው። ዮሴፍም ለመንገድ የሚሆናቸውን ስንቅ ሰጣቸው፣ መለወጫ ልብስም ሰጣቸው። አባቱንም እንዲያመጡት ነገራቸው። ለአባቴ እንዲህ ብላችሁ ንገሩት፣ ዮሴፍ በሕይወት አለ፣ ግብፅንም ሁሉ ያስተዳድራል። ያዕቆብና ከእርሱ ጋር የነበሩት 70 ሰዎች በሙሉ ከነዓንን ለቀው ወደ ኢጅፕት መጡ። ከሚወደው ልጁ ጋርም ተመልሶ መኖር ጀመረ። ከመሞቱም በፊት ያዕቆብ ዮሴፍንና ወንድሞቹን ባረካቸው። ያዕቆብም ከሞተ በኋላ ወንድሞቹ ዮሴፍ ምናልባት ይበቀልን ይሆናል ብለው ፈሩ። ዮሴፍም እንደዚህ አላቸው፣ አትፍሩ፣ እኔ በእግዚአብሔር ቦታ ነኝን? እናንተ በእውነት በእኔ ላይ ክፉ አድርጋችኋል፣ እግዚአብሔር ግን ለመልካም ቀይሮታል። በዚህም ምክንያት ብዙ ሰዎችን እንዳድን ሆኗል። ዮሴፍም የልጅ ልጆቹን ለማየት ኖረ። ዮሴፍም ከመሞቱ በፊት እንዲህ አለ፣ እግዚአብሔር ለአብርሃም ቃል እንደገባለት ወደ ተስፋይቱ ምድር ይመልሳችኋል። ያ ቀንም በመጣ ጊዜ አጥንቴን ወደዛ ይዛችሁት ሂዱ። ከዚህም በኋላ ዮሴፍ ሞተ። በሰላም በእምነትና በእረፍት ዮሴፍ አረፈ፣ ለብቻውም ተቀበረ። የሚያስገርመው ግን ይህ የሚያሳየው ታሪኩ ገና እንዳላለቀ ነበር። ዮሴፍ እስራኤላውያንን ከግብፅ ይዟቸው ሲወጣ ዮሴፍንም አጥም ይዘውት ወጡ። ልክ እርሱም እንደተናገረውና ቃል እንዳስገባቸው በሚያልፉበት ቦታ ሁሉ እርሱ ባላቸው ቦታ እስኪደርሱ ድረስ ይዘውት ይሄዱ ነበር። በስተመጨረሻም ዮሴፍ ባለው ስፍራ ተቀበረ። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲህ አይነት አስተማሪ የመጽሐፍ ቅዱስ ታሪኮች እንዲደርሷችሁ የደወል ምልክቷን ጫኑ። እናመሰግናለን።